ስፔን የዓለም ዋንጫን ከማሸነፏ ጋር ተያይዞ የተለያዩ ፖስቶችን ስንፖስት ነበር እና አጋጣሚ ኦላ የሚለው የስፓኒሽ ቃል አላህ ከሚለው የአረበኛ ቃል የተወሰደ ነው ብዬ ወገኖቻችንም አንዳንድ ሙስሊም ወንድሞችም እንደ መሳቅም እንደ ማፌዝም ብላችኋል። የእውነት ግን ኦላ የሚለው የስፓኒሽ ቃል ምናልባትም አላህ ከሚለው የአረበኛ ቃል እንደተወሰደ ነው የሚነገረው። ስፔን ካቶሊክ ናት ላላችሁ በዚህ ሰዓት አዎ ካቶሊክ ናት። ነገር ግን ባለፉት ዘመናት ሙስሊሞች ስፔንን አይቤሪያን ለ800 ዓመት አስተዳድረዋታል። ከሰሜን አፍሪካ የተነሳ በጣሪቅ ኢብን ዚያድ በ92 ሂጅራ ወይም በ711 እንደ አውሮፓውያን አቆጣጠር 8ኛው ክፍለ ዘመን መጀመሪያ አካባቢ ሰሜን አፍሪካ ያሉ አንዳንድ የሙስሊም መሪዎች ወደ አይቤሪያ ገብተው መንግስት መስርተው ትልልቅ ነገሮችን ሰርተዋል። የገቡበት ትልቁ ምክንያት ምንድነው? አህዳውያን ክርስቲያኖች ነበሩ። ምንድን ነበር የሚባሉት? አሬውያውያን ምናምን ነው የሚባሉት በአውሮፓ ቃላት። ነገር ግን አሬውሳውያን ነው የሚባሉት። እንግዲህ አሬውስ 325 ላይ ማለትም በቱርክ አካባቢ ሲወገዝ ቆስጠንጢኖስ ኢየሱስ ፈጣሪ ነው የሚል መግለጫ አወጣ። ያንን መግለጫ የማይቀበል አመጽ የሚያስረሳ ይገደላል። አይ አልቀበልም ያለ ደግሞ ከሀገር ይባረር ስለነበረ የአሪዎስ ተከታይ የነበሩ ስለ መጽሐፍ ቅዱስ እውቀት ያላቸው ተሰደው ወደ አውሮፓ ሄደው ነበርና ቪዝጎት የሚባሉ የጀርመን ጎሳዎች ጋር የደረሱ አብ ብቻ ነው አምላክ የሚሉ የአሪዎስን እምነት ተሰብኮላቸው እንደዚህ አይነት እምነት የሚከተሉ ከጀርመን ተነስተው እስከ ስፔን ፖርቹጋል ሄደው ነበርና እነዚህ ሰዎች ከካቶሊክ እምነት ጋር እየተጋጩ መጡ። እንዲሁም በጣም በርካታ ሰዎች 6ኛው ክፍለ ዘመን ማጠናቀቂያ ላይ ወደ ካቶሊክ ገቡ። ያልገቡት ግን አህዳውያን እምነት ተከታይ ክርስቲያኖች አይሁዶችንም ጭምር የካቶሊክ ነገስታት ግዳጅ ይጭኑባቸው ነበረ። ህፃናቶቻቸው እየተነጠቁ ይጠመቁ ነበረ። መሬታቸው ንብረታቸው ይቀማ ነበረ። ብቻ ብዙ ችግር ደረሰባቸው። ስለዚህ እነዚህ አህዳውያን ክርስቲያኖች ሙስሊሞች አህዳውያን እምነት ተከታዮች ናቸው የሚባል ነገር ሲሰሙ እርዳታ ጠየቁ። እነዛን አህዳውያን ክርስቲያኖችና አይሁዶችን ለመርዳት ነው ሙስሊሞቹ ከሰሜን አፍሪካ ሄደው መንግስትን የመሰረቱት ማለት ነው። በነገራችን ላይ በጣም ጥቂት ወታደር ይዘው ነው ሄዱት ከሰሜን አፍሪካ። ነገር ግን አይሁዶቹና አህዳውያን ክርስቲያኖቹ በመርዳት አካባቢም በመምራት ካቶሊኮቹን እንዲሸነፉላቸው አድርገው 800 ዓመታት የሙስሊም ነገስታት እስከ ደቡብ ፈረንሳይ እስከ ፖርቹጋል ነበር ማለት ነው። እስካሁን ድረስ በስፔን ታዋቂ ቅርሶች ኢቨን በዩኔስኮ የተመዘገበው ቀዩ ቤተ መንግስት አልቀስር አልሐምራ የሚባለው ነው። ብዙ ከተሞች አሉ። እንደውም ካሁን በፊት ቪዲዮ ሰርቼ ነበረ። ሙስሊሞች ከነባር የስፔን ከተሞች በተጨማሪ ትልልቅ ከተሞችን መስርቷል። ከዛ መካከል ማድሪድ ትገኛለች። ማድሪድን የመሰረቷት ሙስሊሞች ናቸው። ትልልቅ ህንፃዎችን ብቻ አምሳን የተለያዩ የመስኖ መሬቶችንም የመሰረቱት የተለያዩ ግንቦችንም የገነቡት ሙስሊሞች ናቸው። እስቲል እስካሁን ድረስ ማለት ነው። በስፔን ህዝብ ውስጥ አመጋገብ፣ ንግግር፣ እያንዳንዱ ህይወታቸው ከነበረው ከ800 ዓመት የመንግስታት እየተወረሰ ነው ያለው እላችኋለሁኝ። እና ያው እንግዲህ ካቶሊኮቹ ከሰሜን ስፔን በመነሳት ሙስሊሞቹን ያው ለረጅም ዘመናት አዳክመው በመጨረሻም አሸንፏቸው ከዛ አባራዋቸዋል። አይሁዶችንም ሙስሊሞቹንም ማለት ነው። እንደውም የሰሜን አሜሪካ መመስረት ሙስሊሞች ምክንያቶች ናቸው። በስፔን የነበሩ ሙስሊሞች ምክንያቶች ናቸው። ምክንያቱም ከስፔን ተነስተው ሰሜን አሜሪካ ሄዷል የሚል ጥርጣሬ ስለነበራቸው ሙስሊሞችን ከስፔን እንዲወጡ ያደረጉት የካቶሊክ ነገስታቶች እንዲጠና በማድረግ ነው። ገንዘብ ሰጥተው በባህር አሳሾችን ልከው ቸክ እንዲደረግ የተደረገው ማለት ነው። እንግዲህ ሙስሊሞች ስፔን ማስተዳደርን ብቻም ሳይሆን ሰሜን አሜሪካ እንድትመሰረትም ምክንያት ያደረጉ ናቸው ለማለት እወዳለሁኝ። ጋይሶች ታሪክ ለማወቅ ሞክሩ እንጂ እንግዲህ ያለፉትን ታሪክ ስንነግራችሁ መታችሁ ውሪ ከማለት እስኪ የተናገረች እውነት ነው ወይ የሚለውን ደግሞ በኢንተርኔት ዘመን ለዚህ ነው ታሪክ ያሳለፍናቸው ዘመናት በሃይማኖታችን፣ በህይወታችን፣ ባነጋገራችን፣ ባመጋገባችን፣ ባለባበሳችን ጣልቃ ይገባሉ የምላችሁ።